በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ያልረዳን የለም ተብሎ የጎረቤት ሀገራት ስም ዝርዝር የተጠቀሰው ለቀጣናዊ የልማት ትስስር ውለታ ውለው አይደለም። ኢትዮጵያ በዓለም አቀፍ መድረክ ላይ አንዳች ተሰሚነት ለማግኘት የሚያስችላትን እገዛም ስላደረጉ አይደለም። ጠቅላይ ሚኒስትር አብይ በዚህ ኦፕሬሽን ላይ ያልረዳን ሀገር የለም ብለው ሲናገሩ ለአንዳች ሀገራዊ ክብርና ጥቅም ሲሉ ተባብረውናል እያሉም አይደለም። ሚሊዮኖችን ለመጨረስ የማያልቅን ጦርነት ለማካሄድ እስከ ዛሬም ድረስ ያልተቋጨን ውጊያ ለመጀመር ነው። የራሴን ህዝብ ስወጋና የአገሬን መሰረተ ልማት ሳውድም አብረውኝ የቆሙ ሀገሮች ብዙ ናቸው። ያልረዳን የለም እያለ ያመሰገነ አንድም የኢትዮጵያ መሪ ከአብይ አህመድ በፊት የለም። በእርግጥ እንዲህ ያለውን ታሪክ እንዲህ እንደ ዛሬው ባሉ የአርበኛ ቀናት መስማት ጎምዛዛ ነው። እንዳሞኖ ይህ ሐቅን የምንጋፈጥበት የዚህ ዘመን ትውልዶች አባቶች ባቆዩት ነፃነት ላይ ባርነትን የተከልን መሆናችንን የምናምንበት ነው የሚል ሐሳብ ያለው ሰው ፈረንጆቹ እንደሚሉት ወይፈኑን በቀንዱ ለመያዝ የመወሰን ያህል ድፍረት ነውና ይህ ቀን ይህንን ጉዳይ ለመነጋገር ልከኛ ነው። ኢትዮጵያ ከወራሪዎች ነፃ የሚያወጡ መሪዎች የነበሯት ድንቅ አገር ነበረች። የአገር ክብር ሲነካ ተኝተው የማያድሩ ማርያምን አልምርህም ብለው የሚገዝቱ መሪዎች የነበሯት አገር ነች። ለአገር ክብር አንገት የሚሰጡ ጀግናዎችም የፈጠረች አገር ነበረች። ለወራሪዎች አንገዛም ያሉ አርበኞች ፈረንጅ እያንቆራጠጡ ቅኝ ግዛትን የተከላከሉ አለበለው ብለው ከባድመ እስከ ካራማራ የሚረባረቡ አርበኛ ትውልድና መሪ የነበራት ሀገር ነበረች። ነበር እንዲህ ቅርብ ሆኖ ዘንድሮ ደግሞ ወራሪዎችን ጋብዘው የአገራቸውን ሕዝብ ከሚወጉ ገዢዎች ጋር ተጋፍጣለች። በዚህ የኢትዮጵያ አርበኞች የጣሊያንን አገዛዝ ጠራርገው ያባረሩበትን ቀን ለመዘከር ሲባል በሚታሰበው ቀን ኢትዮጵያን በኦህዴድ በኩል አድርገው ቅኝ ስለሚገዙ አገሮች እንነጋገራለን። የጎረቤት ሀገራትን ጦር ጋብዘው በመዋጋት የሚደሰቱ የዘመኑ ጠቅላይ ሚኒስትር ደጋግሞ እንደተናገሩት የኢትዮጵያን ሉዓላዊ ግዛት ለመከላከል አንድም ጥይት ያልተኮሱ ብቸኛ የአገሪቱ መሪ ናቸው። የውጭ ሀገራትን ጠርተው ጎረቤት ሀገራትን ጋብዘው የራሳቸውን ሀገር የወጉ የመጀመሪያውም የኢትዮጵያ መሪ እሳቸው ናቸው። ከእሳቸው በፊት የነበሩት ሁሉ ኢትዮጵያን ከሱዳን ጥቃት፣ ከሶማሊያና ከኤርትራ ወረራ ሲከላከሉ የነበሩ ናቸው። የዘመኑ ጠቅላይ ሚኒስትር ግን ሁሉንም ጎረቤቶቻቸውን ጠርተው አገራቸውን እንደወጉ ቀደም ሲል በተደመጠው ንግግራቸው መስክረዋል። የአገር ክህደት ክሳቸውን የምስክር ሰነድም በዚህ መልኩ አስቀድመው አስቀምጠዋል። በዚህ በአርበኛ ቀን በዚህ አርበኛ ኢትዮጵያውያን አገራቸውን ለማዳን ተዋድቀው ድል በተቀዳጁበት ዕለት በዚህ ፋሽስት ጣሊያን ያፈላውን ሻይ ሳይጠጣ በተባረረበት ድንቅ ዕለት በኢትዮጵያ ውስጥ እጃቸው የገባ ፋሽስቶችን እንመለከታለን። ብዙዎች የተባበሩት አረብ ኤምሬትስ ወይም ቱርክ የኦህዴድ ብልጽግናን አገዛዝ ከፊት አድርገው በኢትዮጵያ ውስጥ ስለሚፈጽሙት እልቂት ሲነጋገሩ ይደመጣሉ። እንዳም ሆኖ አብይ አህመድን በማስታጠቅና ኢትዮጵያውያንን በማገዳደል በኢትዮጵያ የእርስ በርስ ጦርነት ላይ የተሳተፉት ሀገራት በቀጥታ ቢቆጠሩ ቢያንስ 15 ናቸው። አሳዛኙ ነገር ይህ ሁሉ አገር በኢትዮጵያውያን ገላ ላይ የሚዋጋው ለራሱ ጥቅም ሲል ነው። አብይ አህመድ ብቻ ናቸው ለራሳቸው ጥቅም ሲሉ የራሳቸውን አገርና ሕዝብ ወግተው የሚያዋጉት። ከነዚህ ውስጥ አፍሪካዊቷ ሰሜን ኮሪያ ስለምትባለው ኤርትራም ብዙዎች ደጋግመው ሰምተዋል። ዋናዋ ሰሜን ኮሪያ ጭምር በኢትዮጵያ መተላለቅ ላይ የኦህዴድ ብልጽግና አስታጣቂ እንደነበረች ግን እምብዛም ይታወቃል ማለት አይቻልም። ዛሬ በማስረጃ እንመለከተዋለን። ማስረጃውንም በብርሃኑ ጁላ መዳፍ ላይ በአብይ አህመድ ጆሮ ላይ እናገኘዋለን። የአብይ አህመድ የጦርነት ታሪክ በሌሎች የዓለም ክፍሎች ላይ አንድ ላይ መሆን የማይችሉ ለመተያየትም የማይፈቅዱ ሲታኮሱ የሚሉን አገሮች ጭምር አንድ ላይ በመጠቀምም ይታወቃል። አንድ እንግሊዛዊ ወታደር ኢራንንም እስራኤልንም በአንድ ሰማይ ላይ ጎን ለጎን እየተጠቀመ የአንድ መንግስት በዓለም ላይ ቢፈለግ ኢትዮጵያ ውስጥ ነው ያለው ሲል የጻፈው በዚሁ ምክንያት ነው። የትኛው ሀገር እንዴት ባለ ሁኔታ ተሳተፈ፣ 15ቱ ሀገሮች ውስጥ የትኞቹ ናቸው የሚለውን አንድ ባንድ ለመመልከት ይህንን ቀን እንጠቀምበት። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ይፋ አቀባበል በአዘርባይጃን ፕሬዝዳንታዊ ቤተ መንግስት ተደርጎላቸዋል። ዛሬ አዘርባይጃን ባኩ ከተማ ላይ ነው የምንገኝ። አዘርባይጃን ይሏትን ሀገር የኢትዮጵያ ፖለቲካና ልማት አያውቃትም። አብይ አህመድ ወደ ባኩ ከነ ሚስታቸው የሚጓዙት ተመስገን ጥሩነህ የሚመላለሱት ለኢትዮጵያን ትምህርት ቤት ማሰሪያ ገንዘብ፣ አምቡላንስ መግዣ ትብብር ፍለጋ አይደለም። አንድም አዘርባይጃናዊ በኢትዮጵያ ውስጥ አንዲት ሱቅ እንኳን ከፍቶ የሚሰራ የለም።
ለኢንቨስትመንት አይደለም የሚሄዱት ማለት ነው። ሁለቱ መሪዎች የሚፈላለጉትና መወዳጀታቸው የበረከተው በጠመንጃ ግዢ ምክንያት ነው። በጦር መሳሪያ ሸመታ ምክንያት ነው። ነገሩን ከስሩ የሚያውቁ ምንጮች እንደሚሉት የአብይ አህመድ አገዛዝና የአዘርባጃን አቻው የቢሊዮን ዶላሮች የጦር መሳሪያ ግብይት ውስጥ እንዲገቡ ያስገደዳቸው ዓለም አቀፍ ሁኔታ በጋራ ተፈጥሮላቸዋል። ጠቅላይ ሚኒስትር አብይ በወገናቸው ላይ ፈጽመውታል በተባለው የጦር ወንጀል ምክንያት ለጦር መሳሪያ ግዢ የሚጠቀሙበት የኒውዮርኩ ሲቲ ባንክ አካውንታቸውና በጀርመን የተከፈተው የባንክ ሂሳባቸው ተዘጋ። ይህንን የመንግስት ጋዜጠኞችን ሰብስበው በአዲስ አበባ የቦሌ ለሚ ኢንዱስትሪ ፓርክ ውስጥ ሰኔ 23 2013 ዓ.ም ምሽት ላይ የተናገሩት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ከሀገራት ጋር የሚደረግን የጦር መሳሪያ ሸመታ ሲያስሱም ዶላር በሻንጣ እያሸከሙ እነ ብርሃኑ ጁላን፣ እነ ይልማ መርዳሳን፣ እነ አለምሸት ደግፌን፣ እነ ታዲዮስ ኩሪፍቱን መላክ ቀጠሉ። እነዚያ ጦር መሳሪያ ሸማች ወታደራዊ ኃላፊዎች በህጋዊ ገበያና ግብይት ጠመንጃና ጥይት መግዛት እንደማይችሉ ሲገባቸው ብጤያቸውን ፈለጉ። የኢትዮጵያን ባለሀብቶች ይዘው ልክ እንደነሱ በማዕቀብ ውስጥ የሚማቅቅ፣ ልክ እንደነሱ የዓለምን ህግ ተሹለክልኮ መሳሪያ የሚሸጥ፣ ልክ እንደነሱ በወንጀል የተነከረ እጅ ያለው መንግስት ሲፈልጉ አዘርባጃን አገኙ። አዘርባጃን ከአሜሪካና ከአውሮፓ ተደጋጋሚ ማዕቀቦች ተጥለውባት መሳሪያ እንዳትሸጥ ተደርጋ ማዕቀብ ውስጥ እንድትገባ የተደረገች ገና አገር ሆና ስትፈጠር ጀምራ ነው። እናም ይቺ ሀገር ልክ እንደ አብይ አህመድ መንግስት ሁለ ነገሯ የተቀየደ ነበርና የምታመርተውን ጦር መሳሪያ ለመሸጥ ከህገ ወጥ ገበያ ውጪ አማራጭ አልነበራትም። የጠመንጃ ገበያውን አነፍንፎ የሚደርሱበት አብይ አህመድም ደረሱበትና እነ ብርሃኑ ጁላ ላኩ። እንደ ኢትዮጵያ አቆጣጠር በ2013 ክረምት ድሮ ካላሽንኮቭ ጥይት ከውጪ ነው የምንገዛው። ምንም ድብቆሽ የለም። እንደዛ ነው የነበረው። ኢቭን እዚህ በህዋት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጪ ነው ስንገዛ የነበረው። ጥይት የክላሽንኮቭ በጣም አሳፋሪ ነው በኢትዮጵያ የሚያክል አገር ደረጃ። ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይላል። ብድግ ብሎ ማዕቀብ ባይልህም ውስጥ ለውስጥ ማዕቀብ ይሰራብሃል። ብድግ ብሎ ማዕቀብ ይልሃል፣ ማዕቀብ ባይልህ ውስጥ ለውስጥ ማዕቀብ ይሰራብሃል ብለው የሸፋፈኑት ታሪክ ከአዘርባጃን በሻንጣ ዶላር ይዘው የተመኙትን ጥይትና ክላሽ ለመግዛት የተገደዱበትን ሁነት ነው። በዚህም ነሐሴ 22 2013 ዓ.ም ጀምሮ ያለውን ስንመለከት በዚያን ዕለት 5 ጊዜ የቱርክ አየር መንገድ ከአዘርባጃንና ከቱርክ የተጓጓዙትን ጦር መሳሪያዎች ለመጀመሪያ ጊዜ አዲስ አበባ ሲያራግፍ እናገኘዋለን። እንደ ውሃ ቀጂ አዘርባጃን የሚመላለሰው የብልጽግናው መንግስት የጠመንጃ ፍላጎት ግን የሚረካ አልሆነም። ኢትዮጵያውያን አዲስ ዓመት በሚቀበሉበት አገራችንን ሰላም ያድርግልን የሚል መልእክት በሚለዋወጡበት መስከረም 1 2014 ዕለት ከአዘርባጃን ብቻ 1500 ዲሽቃ፣ 1500 ብሬን፣ 15000 ክላሽ፣ 22 ዙ 23 ገዛ። ከ8 ቀናት በኋላ ማለትም መስከረም 9 2014 እንደገና ደግሞ ከዚያው ከአዘርባጃን 109 ኮንቴነር የዲሽቃ የዙ 23 የመትረየስና መሰል መሳሪያዎች ተተኳሽ ወይም ጥይት ገዝቶ አስገባ። ጥቅምት 26 2014 ዓ.ም ደግሞ 85000 ክላሽ፣ 1500 መትረየስ፣ 1000 ስናይፐር ከአዘርባጃኑ መንግስት ገዝቷል። ጥር 15 2014 ዓ.ም 48000 ኤኬ 103 የተሰኘውን ክላሽንኮቭ ሸምቷል። የኢትዮ ፎረም ምንጮች እንዳረጋገጡት ይህ ሁሉ ግብይት የሚከናወነው ገንዘብ በሻንጣ እየተያዘ ሲሆን ጦር መሳሪያውን ያጓጓዙት ደግሞ 3 አየር መንገዶች ናቸው። እነዚህም የኢትዮጵያ አየር መንገድ፣ የቱርክ አየር መንገድና ሲልክዌይ ኤርላይንስ የተሰኘው የአዘርባጃኑ ፕሬዚዳንት ቤተሰብ የሚቆጣጠረው አውሮፕላን ናቸው። ዋናዋ ደላላ ደግሞ ይህች በምስሉ ላይ ከአብይ አህመድ ጋር በፎቶ የምትታየው የ41 ዓመቷ ሴት ነች። ሴትዮዋ ሌይላ አሊዮቫ ትባላለች። ይህች ሴት እንዲህ ባለው የጦር መሳሪያ ንግድ እንዲሁም ዓለም አቀፍ ወንጀል ላይ የተሰማራው የአዘርባጃን ገዢ መደብ አባል ስትሆን የራሱ የፕሬዚዳንቱና የምክትል ፕሬዚዳንቷ ልጅ ነች። አዲስ አበባ ሄዳ የሀበሻ ቀሚስ ለብሳ አብይ አህመድን ወደ አዘርባጃን ና ተብልሃል ብላ የአባቷን ግብዣ ያደረሰችው እሷ ነች። ጠቅላይ ሚኒስትሩም ሚስታቸውን ይዘው ባለፈው የካቲት አዘርባጃን ሄደዋል። ብልጽግናዎች የኢትዮጵያን የቴሌኮም ገበያ ለሳፋሪኮም ሸጠው ያገኙትን ገንዘብ ይዘው ጠመንጃ ግዢ ገበያ የወጡት እርስ በርስ ወደማይዋደዱ አገሮችም ጋር ነው የሚያስብለው የአዘርባጃን ብቻ ሳይሆን የዋናኛዋ ባላንጣዋ የኢራንም ነገር ሲነሳ ነው።
ኢራንና አዘርባይጃን የሚዋደዱ አገሮች አይደሉም። በዘንድሮ ዓመት በተካሄደው ጦርነት እንኳን ኢራን አዘርባይጃንን ደብድባለች። ምንም እንኳን ኢራንና አዘርባይጃን ጸበኛ ቢሆኑም፣ ምንም እንኳን ኢራንና እስራኤል ደመኛ ጠላቶች ቢሆኑም፣ ሁሉም ለአብይ አህመድ ጦር መሳሪያ እንዳያቀርቡና እንዳይሸጡ አልከለከላቸውም። አዘርባይጃን ተተኳሽና ተኳሽ ለእግረኛውና ሜካናይዝድ ኃይሉ ስትሸጥ፣ እስራኤልና ኢራንም ደግሞ ድሮኖቻቸውንና የስለላ መሳሪያዎቻቸውን አቅርበዋል። ኢራንና እስራኤል በአንድ ላይ ሆነው ጎን ለጎን ሲዋጉ የከረሙበትን ጦርነት የታዘበውና በነገሩ የተገረመ የሚመስለው እንግሊዛዊ ወታደር ጄምስ ጀፍሪ There is a war where Israel and Iranian drones fly side by side ሲል ጽፏል። እስራኤልና ኢራን ጎን ለጎን ሆነው የሚዋጉበት አንድ ጦርነት ዓለም ላይ አለ፣ እሱም ኢትዮጵያ ነው ሲል ባስነበበው መጻጽፉ የጦረተኛ ወታደር እንዲህ ይላል። ኢትዮጵያን እርስ በርስ የማይዋደዱት እስራኤልና ኢራን የድሮን ቴክኖሎጂያቸውን በአንድ ላይ የሞከሩባት ነው። እስራኤል ለስለላ የሚያገለግሉ ድሮኖችን ስታቀርብ፣ ኢራን ደግሞ ሙሃጅር 6 የተባለውን የውጊያ ድሮን ይዛ በአፋርና በሰሜን ሸዋ አካባቢ በአንድ ላይ ይዋጋሉ። ይህ በታሪክ ለመጀመሪያ ጊዜ የሁለቱ ሀገራት ቴክኖሎጂዎች በአንድ ወገን ቆመው አንድን አካል ያገለገሉበት አጋጣሚ ሳይሆን አይቀርም። የእስራኤል ድሮኖች ኢላማዎችን መለየት ወይም ማግኘት ተልኳቸው ሲሆን፣ እነሱ የለዩትን ኢላማ ደግሞ የኢራን ድሮኖች እንዲመቱ ሲደረግ ቆይቷል። በ2013ና 2014 የአብይ አህመድ መንግስት እነዚህን ድሮኖች ተጠቅሞ በፈጸመው ድብደባ አያሌ ሲቪሎችን ገድሏል። በመካከለኛው ዘመን የአኗኗር ዘይቤ ውስጥ ባሉ ገጠራማ የኢትዮጵያ አካባቢዎች ላይ እጅግ ዘመናዊ የሆኑ ድሮኖች ሲበሩ ማየት ትልቅ የስልጣኔ ተቃርኖ ነው። አብይ አህመድ በ2013 ጦርነት ከመጀመራቸው በፊት በኢትዮጵያ ውስጥ ድሮን ጥቅም ይሰጥ ነበር። ይሁን እንጂ ለጸረ አንበጣ ተግባርና ለአንዳንድ የስለላ ተግባራት ነበር በማለት ይቀጥላል። ኢራንና እስራኤል የኢትዮጵያን ሕዝብ ሰላምና ልማት እንዲመልስለት ለማድረግ ዲፕሎማሲና ሀብት አልተጠየቁ፣ እነሱም አልሰጡም። አብይ አህመድን አግዘው ኢትዮጵያውያንን ለመውጋት ግን እሳት አቀብለዋል። ብልጽግና ዋንደርቢ፣ ቪቶልና ኤሮስታር ታክቲካል ዩኤኤስ የተባሉትን የእስራኤል ድሮኖች ለስለላና ለመግደያ እንደተጠቀመ የሚገልጸው የአፍሪካ ኢንቴሊጀንስ ዘገባ የኢትዮጵያና እስራኤል ግንኙነት ከጸረ አንበጣ ድሮን ወደ ጸረ ሰው ድሮን ያደገው በጥቂት ወራት ውስጥ እንደሆነ ያስነብባል። ጠቅላይ ሚኒስትር አብይ ሴሌብራይት የተሰኘ የስልክ መበርበሪያ ቴክኖሎጂም ከእስራኤል መንግስት በሽያጭ ካገኙ በኋላ ይቃወሙኛል የሚሏቸውን ሰዎች ካሰሩ፣ ካዘረፉና መሰል መንገድ ተጠቅመው ከነጠቁ በኋላ ስልክና ኮምፒውተራቸውን ይበረብራሉ። ሁለት ባላንጣዎችን በኢትዮጵያ ውስጥ አስገብተው ያዋጋሉ ሲባል ኢራንና አዘርባይጃን ወይም ኢራንንና እስራኤልን ተጠቅመው ወገናቸውን ይገድላሉ ማለት ብቻ አይደለም። ከ3 ዓመት በላይ እየተዋጉ ያሉት ዩክሬንና ሩሲያም በዚሁ በጸረ ኢትዮጵያ የአብይ አህመድ ፕሮጀክት ላይ ቀጥተኛ ተሳታፊ ነበሩ። Russia has invaded Ukraine. Explosions were heard across the city from early this morning. ዩክሬን በሩሲያ ከመወረሯ ቀደም ብሎ የተጀመረው የኢትዮጵያ መተላለቅ በኪየቭና ሞስኮቭ መንግስታት እገዛም ጭምር የሚካሄድ ነበር። እነዚህ ሁለት ሀገራት እዚያ ደም ሲፋሰሱ የሚውሉ ቢሆንም ኢትዮጵያ ውስጥ ግን በአንድነት ኢትዮጵያውያንን ለመግደል አብይ አህመድን ለማገልገል ተባብረዋል። ዩክሬን የላከቻቸው ድሮን ተኳሾች ኢትዮጵያውያንን ለመግደል በብልጽግና ረብጣ ገንዘብ ተከፍሏቸው ወደ አገር ቤት እንደገቡ ሲዘገብ እንደነበር አይዘነጋም። ሩሲያም የዩክሬን ጦርነትን የተዋጋችው ለአብይ አህመድ ታንክና ዙ ሸጣ በምታገኘው ገንዘብ ጭምር ነው። አጭር ማሳያ ፍለጋ ወደ ሰኔ 2013 እንመለስ። ከሰኔ 21 እስከ 24 2013 700 ኦራል 40 ባለ 155 ሚሜ መድፍ ከሩሲያ የተገዛው ሙሉ ክፍያ ተፈጽሞ ነው። ጥቅምት 26 2014 ደግሞ 15000 ክላሽና 1000 ስናይፐር መገዛቱን የመከላከያ ሎጂስቲክስ መምሪያ ምንጮች ያስታውሳሉ። ከዚያ በኋላ የታንክና መሰል ሜካናይዝድ መሳሪያዎችን የሚለዋውጡ የአየር ኃይል የሎጂስቲክስ አቅምንም የሚያዳብሩ ባለሙያዎችና ኦፕሬት የሚያደርጉ ሰዎችን አስመጥተናል ሲሉም ያክላሉ። ኢራንና እስራኤልን ሩሲያንና ዩክሬንን አዋደው በኢትዮጵያ ውስጥ ጎን ለጎን እንዲዘምቱ ያደረጉት የኢትዮጵያው ጠቅላይ ሚኒስትር ባለፉት ዓመታት ጸብ ውስጥ የነበሩትን ሳውዲ አረቢያንና ኤምሬትስንም እንዲሁ ሲያደርጓቸው ከርመዋል። ሳውዲ ወታደራዊ ተሽከርካሪዎችና ተተኳሽ ስታቀርብ፣ ኤምሬትስ ደግሞ መግደያ መሳሪያውን ዋጋውን ትከፍላለች። ብልጽግና እርስ በርስ የሚጠላሉትንና የሚታኮሱትን ብቻ ሳይሆን በተባበሩት መንግስታት ማዕቀብ የሚማቀቁ አገራትንም ጦር መሳሪያ ሽጡልኝ ብሎ በኢትዮጵያ ሀብት ገዝቶ ኢትዮጵያውያንን ገድሎበታል። ከነዚህ ውስጥ አንዷ ሰሜን ኮሪያ ነች። የኪም ጆንግ ኡን አገር በማዕቀብ የተሸማቀቀች ብትሆንም እነ ብርሃኑ ጁላንና አብይ አህመድን ከማስታጠቅ ወደኋላ አላለችም። አፍሪካዊቷ ሰሜን ኮሪያ
ኤርትራ የአብይ አህመድን ጥሪ ሰምታ ኢትዮጵያ ውስጥ ስትዘምት የኪም ጆንግ ኡኗ ሰሜን ኮሪያ ደግሞ በድብቅ ጦር መሳሪያ ስትሸጥ እንደነበር ያጋለጠው የተባበሩት መንግስታት ነው። የድርጅቱ ባለሙያዎች ቡድን እንደ አውሮፓውያን አቆጣጠር በሰኔ 2022 ግሎኮም የተባለ የሰሜን ኮሪያ ኩባንያ 2 ጭነት ወታደራዊ የሬዲዮ መሳሪያዎችን ለኢትዮጵያ መከላከያ ሚኒስቴር መላኩን ደርሰንበታል ሲሉ ሪፖርት ማቅረባቸውን ይህ በምስሉ ላይ የሚታየው ዘገባ ያሳያል። ነውራቸውን ሽሽግ ማድረግ የማይችሉትና አብይ አህመድም ይህንን ከሰሜን ኮሪያ ያስጫኑትን መሳሪያ እየተጠቀሙበት በዚህ በምስሉ ላይ በሚታየው አኳኋን በፌስቡክ ለጠፉት። ፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር አብይ አህመድም በህዳር 2022 በፎቶግራፍ ላይ ሲጠቀሙባቸው የታዩትን የሬዲዮ መሳሪያዎች የዚሁ የሰሜን ኮሪያ ኩባንያ ምርቶች ናቸው ይላል የተባበሩት መንግስታት። ሰሜን ኮሪያ በማናቸው መልኩ የጦር መሳሪያ እንዳትሸጥ የተጣለባትን የተባበሩት መንግስታት ማዕቀብ ይህ ድርጊት እንደሚጥሰውም ሪፖርቱ ጽፏል። መሳሪያውን እየተጠቀሙበት ፎቶ ተነስተው በማህበራዊ ሚዲያ የለቀቁት ኦህዴዶች ስለ ጉዳዩ ማብራሪያ እንዲሰጡ ከተባበሩት መንግስታት ተጠይቀው ፈቃደኛ ሳይሆኑ እንደቀሩም ሪፖርቱ ጠቁሟል። እነዚህ የሩቅ አገሮች በኢትዮጵያ ውስጥ ጦርነት ላይ የተሳተፉ ናቸው። ባለፉት 8 ዓመታት በኢትዮጵያ ግዛት ውስጥ ገብቶ ግድያ ያልፈጸመ አንድም ጎረቤት የለም። ኤርትራ፣ ሱዳንና ደቡብ ሱዳን ደግሞ ሰው ገድለው ግዛት ወስደዋል። የቅርቦቹን ብቻ ሳይሆን የሩቆቹንም የሚያሳትፈው የብልጽግና ጸረ ኢትዮጵያ ተግባር ቢያንስ 15 ሀገራትን ያሳተፈ ነው ብሎ መደምደም ይቻላል። እነዚህም ሰሜን ኮሪያ፣ አዘርባይጃን፣ ዩክሬን፣ ሩሲያ፣ የተባበሩት አረብ ኤምሬትስ፣ ሳዑዲ አረቢያ፣ ኢራን፣ እስራኤል፣ ቱርክ፣ ሶማሊያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያና ደቡብ ሱዳን ናቸው። እነዚህ በአደባባይ ሚናቸውና የተሳተፉበት ዘርፍ የሚታወቁ ናቸው። ሌሎችንም ደግሞ እንዲሁ ጊዜ ያወጣቸው ይሆናል። አርበኛ ትውልድ ባህር አቋርጦ ሰማይ ሰንጥቆ የመጣበትን ወራሪ ኃይል ከ85 ዓመታት በፊት በኋላ ቀር መሳሪያዎች አንቆራጦ ተፋልሞ 5 ዓመት ተዋግቶ አባሯል። የአርበኞች ቀን እየተባለ የሚዘከርን ልዩ ቀንም ትቶልን አልፏል። ኢትዮጵያ ግን የአርበኞች ቀንንም የምታከብረው ወልዳ ባሳደገቻቸው ፋሽስቶችና እነሱን ባሰማሩ አስካሪዎች እየተገደለች ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።